እና ነው ውትድርና ላይ ሆኖ ሶላት በርግጥ በስራው ላይ አይፈቀድም። እንደ እስልምና ደግሞ ምን ይላል ማለት ስለ እስልምና ላይ ስለ ውትድርና ምን አይነት ፈትዋ ይሰጠኛል የሚለውን ካንተ ለመስማት ፈልጌ ነው። ባለውበት እየጠየኩ ነው። አንዳንዶቹ ችግር የለውም ወታደር ኃጢአት የለበትም ምን የለበትም ምናምን የሚባል ፈትዋ አለ። ሶላት ትሰግዳላችሁ? ሶላት አይፈቀድም። ስለዚህ ኩፍር ላይ ነው ያላችሁት። ኩፍር ላይ ነው ያላችሁት። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልዐህድ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በከሃዲያኖች መካከል ያለው ትልቁ የሚለየን ነገር ሶላት ነው አሉ። ሶላትን የተዋት ሰው በእርግጥም ከፍሯል፣ ከእስልምና ወጥቷል አሉ። ምን አይነት ጂሃድ ነው? ምን አይነት ትልቅ ስራ ነው ይሄ? ሶላትን የተወሰው የጀሃነም ነው። አላህ በቁርአን ላይ ቃል በቃል ተናግሯል። እና ከተናገረ ያ ነገር ተፈጻሚ ነው። ያ ጀማዓ ሊኩል ነበኢን ሙስተቀሩን ወሰውፈ ተዕለሙን ብሏል አላህ በቁርአን ላይ። ለእያንዳንዱ ለተናገርኩት ነገር በዚህ በቁርአን ላይ ፍቹን ወደፊት ታገኙታላችሁ፣ እሱንም ወደፊት ታውቁታላችሁ እያለ ተናግሯል። ጀሃነም ነው ብሎ ከተናገረ አላህ ማንም የማይሽረው የሆነ ቃል ነው። የሰው ንግግር አይደለም ቁርአን። ሰው ሐሳብ ሰጥቶ ያለፈው ሊሆን ይችላል፣ ላይሆንም ይችላል። የአምላክ ንግግር የአላህ ሱብሓነሁ ወተዓላ ንግግር እስከሆነ ድረስ ምንም የማይሻር የሆነው ቃሉ ነው። ምን ብሏል ታዲያ? ሶላት ስለማይሰግዱ ሰዎች ከተባለ ማሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች የትንሣኤ ቀን ይጠየቃሉ። ምንድነው ጀሃነም እንድትገቡ የዳረጋችሁ ይባላሉ አለ። ሶላት አንሰግድም ነበር በምድር ላይ ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው የጀሃነም ነው። በዚህ ላይ አላህ ሱብሓነሁ ወተዓላ በፍጹም ማንም ጋር አይደራደርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ታሪኩ ሶላህ ዩሕሸሩ መዐ ፊርዐውን ወሃማን ወቃሩን ወኡበይ ብኑ ኸለፍ አሉ። ሶላትን የተወሰው የትንሣኤ ቀን ከፈርዖን ጋር ከሃማን ከቃሩን ከኡበይ ብኑ ኸለፍ ጋር ይቀሰቀሳል አሉ። ወኡበይ ብኑ ኸለፍ ፊርዐውኑ ሃዚሂል ኡማ በነፍስ ሐዲስ ነቢ ዐለይሂ ሰላቱ ወሰላም። ከነዚህ ጋር ነው የሚቀሰቀሰው። ከነቢያቶች ጋር ከአማኞች ጋር አይቀሰቀስም። ከነ ፊርዐውን ጋር ተቀስቅሶ ከነ ፊርዐውን ጋር አብሮ ጀሃነም ይገባል። ስለዚህ በሶላት ላይ ተደራደሩ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያዝ አደረጉትና አንድ ሱሐባ ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ። ለምሳሌ አንተ እኛውም በክርስትና ከክርስትና ምን ተማርክ ብትለኝ ይቅርታን ተማርኩ ብዬ ልነግርህ እችላለሁ። ማለቴ በዛ ነው የተማርነው። አንተ ከእስልምና ምን ነው ልትማር የቻልከው? ወይም ደግሞ እኔ ወደ እስልምና ብገባ ምንድነው ልማር የምችለው? እኔ ከእስልምና ምንድነው ልማር የምችለው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የመጀመሪያው እርሱ ነው። ያ አምላክ ይሞታል ብለህ አታስብም። ከዚህ ትልቅ ተረት ትገላገላለህ። ያያርላ ያ አምላክ የሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ነው። ሰዎች ገርፈውታል፣ ገድለውታል፣ ሰቅለውታል ከሚለው እንትን ትወጣለህ፣ ትገላገላለህ። ያ ሁሉን አሸናፊና ሁሉን ቻይ የሆነ አምላክ ነው ወደሚለው ትመጣለህ። ያያርላ ያ አምላክ መለኮታዊ ብቻ ባህሪ ነው ያለው። ሰው ነው ወይንም ደግሞ ባሪያ ነው ተብሎ የሚገለጽ ሳይሆን እርሱ የባሪያዎችና የሰዎች ሁሉ አምላክ ነው ተብሎ የሚገለጽ አምላክ ታገኛለህ። አንደኛ። ሌላው ነገር ይቅርታነት ባልከው ነገር አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ የገለጸው ባህሪው የሚገርማቸው ይቅር ባይነቱ ነው። አላህ ሱብሓነሁ ወተዓላ ይቅር ባይነቱን በጣም በርካታ ቦታ ላይ ገልጿል። ለባሪያዎቹ በጣም ወዳድ እንደሆነ ኢነ ረቢ ረሒሙን ወዱድ ይላል። ጌታቸው አላህ ሱብሓነሁ ወተዓላ በጣም አዛኝና ለፍጥረታቱ ወዳድ የሆነ አምላክ ነው። ልክ እንዲሁ ደግሞ አላህ ሱብሓነሁ ወተዓላ ወካነ አላሁ ገፉረን ረሒማ አላህ መሐሪና አዛኝ የሆነ አምላክ ነው ይላል። አልዓፉ ወካነ አላሁ ዐፉወን ገፉራ አላህ ይቅር ባይ መሐሪ የሆነ አምላክ ነው። እንዳለ በቁርአን ላይ እንዳል ባህሪያቶቹ በእነዚህ ነው የተሞሉት። ማ የፍዐሉ አላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ይላል። እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም ብታመሰግኑና ብታምኑ እያለ ይናገራል። እያቸው አይደለ? ያን አላህ ሱብሓነሁ ወተዓላ ላ ዩሪዱ አልዐዛብ ሊዒባዲህ ለባሪያዎቹ ቅጣትን አይፈልግላቸውም። ወላ የርዳ ሊዒባዲህ አልኩፍር ለባሪያዎቹ ክህደትን ኃጢአትን አይፈልግላቸውም። ይልቁንስ በእርሱ ማመንና አንዱ ሌላው እንዲተዛዘን የሚያዝ የሆነ አምላክ ነው። ነቢ አላህ በሐዲስ አልቁድሲ ላይ ምን አለ መሰለህ? ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ይላል። ባሪያዎች ሆይ እኔ በራሴ ላይ በደልን እርም አድርጌያለሁኝ፣ ማንንም ላልበድል በመካከላችሁም መበዳደልን እርም አድርጌባችኋለሁኝ፣ አደራችሁን አትበዳደሉ ይላል። አላህ ምን ይላል በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? አራሒሙነ የርሐሙሁም ረሕማን ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማእ አሉ።
አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ በሰማይ ያለ ያዝንላቸዋልና አሉ። አይቻሉ አላህ ሱብሓነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። የሚገርምህ እዝነቱ ገና ከአደም ይጀምራል። አደም የዛኔ ኃጢአት እንደሰራ ሁላችንም እናውቃለን። በእስልምና በክርስትና አዳም ኃጢአትን ሰርቶ ነበር። ታዲያ አዳም እንዴት ንስሐ ማድረግ እንዳለበት አላወቀም ነበር። ያን ምህረት ማግኘት እንዴት እንዳለበት አላወቀም ነበር። አላህ ምን ይላል? ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ። አላህ አሳወቀው ለአዳም እንዴት ንስሐ ማድረግ እንዳለበት በቃ እውቀትን ቸረው። ይሄን አዳምም ከጌታው ከአላህ የንስሐን ቃል ተማረ አወቀ ይላል። አላህ ሱብሓነሁ ወተዓላ ሰጠው ያችን ቃል። ከዚያ በኋላ አዳምም ንስሐ አደረገ። ፈታበ ዐለይህ እኔም አላህ ንስሐውን ተቀበልኩት ይላል። የትኛውን የንስሐ ቃል ነው ያስተማረው? ማስረጃ አለው ከተባለ አዎ አለ። ምን ብሎ ንስሐ እንዳደረገ ሁሉ በቁርአን ላይ ተቀምጧል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አለ። አዳምና ሔዋንም እንዲህ አሉ ይላል አምላክ አላህ ሲተርክልን። ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል፣ ይቅር በለን እዘንልን። የማታዝንልን ከሆነና ይቅር የማትለን ከሆነ ግን ከከሰሩት ሰዎች እንሆናለን አሉ አለ። አላህስ በንስሐ ተቀበላቸው ወይ? አዎ ተቀብሏቸዋል ንስሐቸውን። ሱራ ጣሃ ላይ ይሄን እንደተቀበላቸው ንስሐቸውን ሲገልጽ ምን አለ? ثم اجتباه ربه فتاب عليه وهدى። ከዚያም እኔ አላህ መረጥኩት አዳምን አለ፣ ንስሐውንም ተቀበልኩት፣ ቅኑንም መንገድ መራሁት አለ። ከዚያስ ጨመረለት። ተመልከት፣ የሚገርምህ ወደ አላህ ንስሐ ስታደርግ ጊዜ ከኃጢአትህ ከመጀመሪያው ከነበረህ ማንነትህ የበለጠ ከፍ ያለን ደረጃ ይሰጣል። አደም ኃጢአት ከመስራቱ በፊት ከነበረው ደረጃ ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ያለው ደረጃ ከፍ ያለ እንደሆነ ታውቃላችሁ አታውቁም? አደም መጀመሪያ ከነበረው ደረጃ ንስሐ አድርጎ ወደ አላህ በተመለሰ ጊዜ ከፍ ያለ ደረጃ ሰጥቶታል። አላህ ይቅር ሲልህ ጊዜ ዝም ብሎ ይቅር ብያለሁ የሚል አምላክ ብቻ አይደለም፣ ይበልጥ ከፍ ያደርግሃል፣ ያቀርብሃል ወደ እርሱ። አያችሁ አይደል? የሚገርምህ ባሪያዎቹን ይቅርታ እንደሚያደርግላቸው ጥሪ ሲያደርግላቸው ጊዜ በቁርአን አንተ ሌባ፣ አንተ ቀማኛ፣ አንተ ዱርዬ እያለ አይደለም የሚጠራቸው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። ወላሂ አጠራሩ በጣም የሚገርም አጠራር ነው። ወንጀለኛ ሆነህ ተከሰህ የፈለገ ይቅር የሚያደርግልህ ሰው ጋር ብትሄድ አንተ ሌባ ስንት አድርገኸኝ እኮ ነው የሚልህ አይደለ? አላህ እንደዛ ብሎ አይደለም ኃጢአተኞችን የጠራቸው እኮ ያ ጀማዓ። ምን አላቸው? ቁል በል ሙሐመድ አላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በራሳችሁ ላይ በነፍሳችሁ ላይ ኃጢአትን በማድረግ ወሰን ያለፋቸው ባሪያዎች ሆይ፣ የሚገርምህ ባሪያዎች ብሎ ወደ ራሱ አስጠጋቸው አላህ ሱብሓነሁ ወተዓላ። ተመልከት፣ እናንተ እንትኖች ብሎ አርቋቸው አልጠራቸውም፣ ወደ ራሱ አስጠጋቸው። መጀመሪያ የእኔ ባሪያዎች የፈጠርኳቸው ፍጥሮቼ ሆይ ብሎ ነው የሚጠራቸው። እናንተ በነፍሳችሁ ላይ በደል የሰራችሁ ወይንም ደግሞ ወሰን ያለፋችሁ። ከዚያስ ምን አለ? ላ ተቅነጡ ሚን ረሕመቲላህ፣ ከእኔ ከአላህ እዝነት ተስፋን አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ አለ። ቀጥሎ እኔ አምላካችሁ አላህ አጠቃላይ ሁሉም ኃጢአቶች እምራለሁኝና ተስፋ እንዳትቆርጡ ከእዝነት ያለ። ኢነሁ ሁወል ገፉሩ ረሒም ብሎ ዘጋው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና። ወአኒቡ ኢላ ረቢኩም አለ፣ ወደ እኔ ወደ ጌታችሁ ተመለሱ አለ። ወአስሊሙ ለሁ፣ ለእኔም ታዛዦች ሁኑ። ሚን ቀብል አን የእትየኩም ልዓዛብ ሱመ ላ ቱንሰሩን ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ያለ ይናገራል። ስለዚህ ነው እና አምላክ አላህ ሱብሓነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። በእዝነቱ ነው የሚጠራቸው። ሰውን ሁሉ የፈጠርኩት በኢስላም መንገድ ላይ ነው ካለ በኋላ ተው ወደ እኔ ተመለሱ እያለ እንደገና ጥሪ ያደርግላቸዋል ለፍጥረታት ሁሉ። አላህ ሱብሓነሁ ወተዓላ በጣም መሐሪ የሆነ አምላክ ነው። በጣም አዛኝ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። የሙሴ ህዝቦች ያንን የወይፈን ጣዖት ካመለኩ ከተገዙ በኋላ ምን ካሉ በኋላ ሙሴ ተቆጥቶ መጥቶ ያ ሁሉ ከሆነ በኋላ አላህ ምን አለ? ወኢኒ ለገፋሩን ሊመን ታብ፣ ሙሴ ሆይ ወደ እኔ ንስሐ ላደረገ ሰው ግን እኔ መሐሪ ነኝ አብሽር አለ። አያችሁ፣ መቼም ቢሆን በሩን አይዘጋም በባሪያዎቹ ላይ። የንስሐ በሩ እስከ መቼ እንደሆነ ታውቃላችሁ? እስከ ዘመኑ ፍጻሜ ድረስ ነው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ፣ የትንሣኤ ቀን ድረስ። እሺ ለአንድ ሰው የንስሐ በሩ የተዘጋበት ጊዜ አለ ወይ? ከዚህ በኋላ ንስሐ ብታደርግ አልቀበልህም ያለበት ጊዜ አለ? ላ የለም። እስከ መቼ ድረስ? እስኪሞት ድረስ የንስሐ በር ክፍት ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ።
አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ። እያችሁ እስኪሞት ድረስ የሰው ልጅ ንስሐ ካደረገ አላህ ሱብሓነሁ ወተዓላ ሊቀበለው ቃል ገብቷል። አይ በአላህ ላይ አጋርቷል፣ አስካሪ መጠጥ ጠጥቷል፣ ዝሙት ሰርተዋል፣ ምን ብለዋል አላህ ሱብሓነሁ ወተዓላ እነዚህን ሁሉ ኃጢአቶች ይዘህ ብትመካከር ዘንድ ይቅር የሚል የሆነ አምላክ ነው እና አላህ ሱብሓነሁ ወተዓላ በጣም መሐሪና ይቅር ባይ የሆነ አምላክ ነው። ንስሐ ካደረጉ ሰዎችን ይቅር ማለት ብቻ ሳይሆን ሌላን ሽልማት ይሰጣቸዋል። ምን አይነት ሽልማት? ወደ እርሱ ይበልጥ ያቀርባቸዋል። እያቸው ይበልጥ ያቀርባቸዋል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ዩሒቡ አሻብ ታኢብ አሉ። በተለይ ደግሞ ወጣት ሆኖ ንስሐ አድራጊን አላህ በጣም ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ከልጅና ከሽማግሌ ወጣት ለምን ተለየ? ጀማ ምክንያቱም ልጅ የኃጢአትን ልክ የሚያውቅ አይደለም። ገብታችኋል? ስሜቱ ወደዛ ገፋፍቶትም የሚሰራም አይደለም። ሽማግሌም ልክ እንዲሁ የወጣትነት የኃጢአት ሰይጣን የሚትፈታተንበትን ዘመን ያለፈ ነው። ወጣትስ ከየትኛውም የእድሜ በላይ ለኃጢአት በጣም ተጋባዥ የሆነ ወጣት ልጅ ነው። ወጣት ሴት ነች። ገብታችኋል? በዚህን ጊዜ ሰይጣንንና ነፍሱን አሸንፉ የዛኔ ወደ አላህ የቀረበ ወጣት ከየትኛውም የእድሜ ደረጃ ላይ ካለው በላይ ተወዳጅ ያደርገዋል። አላህ በጣም ያቀርበዋል፣ በጣም ይወደዋል። እንዳጠቃላይ አምላካችን አላህ ሱብሓነሁ ወተዓላ ይሄ ነው። በጣም አዛኝ የሆነ አምላክ ነው። በጣም መሐሪ የሆነ አምላክ ነው። ክርስቲያን አይደለ? ዳኒ እግዚአብሔር ይመስገን ክርስቲያን ነኝ። አልሐምዱሊላህ ነበር አልሐምዱሊላህ ልል ነበረ። የድሮ ህይወቴ ያስብለኝ ነበር። ሙስሊም ነበርክ? ከወራቶች በፊት እዛ ክርስቲያን አሁን ጌታ ይመስገን ክርስቲያን ነኝ። አርካኑ ሶላት ስንት ነች ዳጊ? ምን አልከኝ? አርካኑ ሶላት ስንት ነች? ሄሎ አርካኑ ሶላት ስንት ነች? አንዴ ቆይ አንዴ እና ጎግል እንዳትሄድ ና አርጎ ያመጣው ሂድ ቶሎ በል። አርካኑ ሶላት ስንት ነው? ጋዲስ ጉድ አርካኑ ሶላት ስንት ነው? ሳዲ ድረስ ሳዲያ ሳዲ ሊጠይቅ አርካኑ ሶላት ስንት ነው? አንቺ ሳዲያ ቁልፉን ስጪው። ይቅርታ እያየ እኮ ነው። በምድር ነው ታውቃላችሁ። ጎግል እያየ ነው። አያገኘውም ራሱ ፈልግ። ጋዲስ ጉድ በሱ ቤት ማለት ነው። በቃ እንትን ሲፖቴ ከሰርቶ በቃ ሄደ ማለት ነው። ገባ በዘዴ ሳዲያ ቁልፍ ብሎ ሄደ። ሳዲያ ድረሽ ይህን እንዲህ አይነት እንትን ያስተማራቸው ማን ነው? ማን ይባላል? ሳላም ኢብራሂም መለስ እንዲህ ማጨርበር ማን ያስተማራቸው? ይሄ የጳውሎስ ስራ ነው የሚሆነው። ጳውሎስ ምን አለ? ስርት የሁዲ ለአርበሐ ልየሁድ አለ ወስርቱ ተሕተ ናሙስ ለአርበሐ ለዚነ ተሕተ ናሙስ አለ። አይሁድ ሳልሆን አይሁድ መስዬ ቀረብኳቸው አይሁዶችን ላተርፈ ወደ እኔ ላመጣቸው አለ። ከህግ በታች ሳልሆን ከህግ በታች ሁኜ የቀረብኳቸው ወደ ህግ ላመጣቸው ዘንድ እያለ ይናገራል። የሰዎች ማንነት ተመሳስሎ ይህ መናፍቅነት ስራ ማለት ነው። ከዛ በመካከላቸው ገብቶ የመሸወድን ስራ ነው የሰራው። ጳውሎስም እንዲህ ያደረገው በክርስትና ላይ የነቢያቶችን መንገድ በዚህ መልኩ ነው የበረዘው። የበግ ለምድ ለብሶ ገባ በመካከላቸው። መጀመሪያ ላይ ሳሳድ ቆየ። መጨረሻው እንደገና በቃ እኔ ጌታ መርጦኛል ብሎ ገባ በመካከላቸው። የሚፈልገውን ያክል ጻፈ። የነቢያትን መንገድ እንዳለ ቀይር አድርጎ የራሱን መንገድ ክርስትናን አቋቋመ። ይሄን ያደረገው አይሁዶች በጣም ክፉዎች ናቸው። እናት ያላወቋቸው አይሁዶች በጣም ክፉዎች ናቸው። እንዴት አድርጎ የሰውን መንገድ ለመቀየር በመካከል እንደሚገቡ ያውቁበታል። በሙስሊሞች መካከል ለማድረግ ሞክረው ነበር፣ አልተሳካላቸውም። አብዱላህ ብኑ ሰበእ የሚባል ሰው ራሱን ሙስሊም አድርጎ ቀረበና በሙስሊሞች መካከል ይሄን ነገር ለማድረግ ፈለገ። ነገር ግን ከኛ ጋር ይሄን ነገር ማድረግ አልቻለም። ነገር ግን በመሲሁ ተከታዮች መካከል ይሄን ስራ በመካከላቸው ገብቶ ሰርቶ የነብያትን መንገድ እንዳለ ከነብያት ህግና ስርዓት አርቆ በቃ በአንዱ በክርስቶስ ደም ነው የምትድኑት ብሎ ያ ህግ ተሽሯል፣ ያ ሊጠቅም አልቻለም፣ በቃ ተውት ብሎ አስራቃቸው ከነብያት መንገድ። ይሄን ያደረገው እና ይሄን መንገድ ዛሬ ላይ ይጠቀማሉ አንዳንድ ክርስቲያኖች። ሁሉም ላይሆን ይችላል። አንዳንድ ክርስቲያኖች የሙስሊምን ማንነት እኔ ሙስሊም ነበርኩኝ የሙስሊምን ጥምጣም ይለብሱና ይቀርባሉ። እኔ እንደዚህ ነበርኩኝ፣ እኔ መሐመድ ነበርኩኝ፣ እኔ
ይህን መንገድ የተማሩ ከዚህ ነው። ለአምላክ ክብር ሲባል የሚዋሽ አምላክ በክብር አይነግስም፣ አይነግስም። ጳውሎስ ሲናገር ምንድን ነው ያለው? ስለ እግዚአብሔር ክብር ብዬ በዋሽ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ከባድ የዚህ ሰውዬ መንገድ ነው እንደዚህ ያደረጋቸው። እሱ አሁን አይበቃም። እስካሁን ብዙ ሰዓት ከወሰደ ይመልስልናል። እሺ መልሰኝ ና ዳጊ። ሳሪ አልመጣችም መሰለኝ፣ እንጠብቀው። ወይ ሳዲ አልመጣችም። ስለዚህ ወደ ሌላ ሰው እንሂድ። ዳጊ አለ? በቃ ቀጥሉ። ቁልፉን ይዛ ጠፋች። ቁልፉ የአእምሮ ይመስለኛል። እሺ ኤኒዌይ እሺ ኦኬ። ዳጊ አለ ወይ? ሌሎች ሰዎች ጥያቄ ካላችሁ ጠይቁ። እውነት ለመናገር አንተን ስላገኘው በጣም ደስ ብሎኛል። ባለፈው ክርክሮችን ስታደርጉ ከፎይ ጋር ስከታተል ነበረ። ሙሉ ባልከታተልም ፐርሰናሊ እውነት ለመናገር በቃ ካሉ ሙስሊሞች በዚህ እድሜ የተረጋጋ ነገሮችን ለማስረዳት የምታደርጋቸው ነገሮችን የምሬን ነው የምልህ፣ ከልብ ነው ማደንቅ። በቃ አድናቂ ነኝ እውነት። ለዛ ነው ፎሎውም ያደረግኩ ማለት ሳስበው በቃ ነገሮችን ለማስረዳት ሰከን ብለህ እውነትን ለማውጣት እውነቶችን ለማድረግ የምታደርጋቸው ነገሮች የሚደነቁ ናቸው። እሱን ሳላደንቅ አላልፍም ለማለት ነው። ቀጥልበት ነው። ይህንን ሀሳብ እንትንን አትልቀቅ፣ ደስ ይላል። አንደኛ በዚህ ሚዲያ ብዙ ሰዎች ያዩሃል፣ ሌሎችንም ብዙ ሰዎች ስለሚያዩ እንደው ለእስልምና እምነት ተከታዮች ራሱ ሞዴል ትሆናለህ ብዬ አስባለሁ። ምክንያቱም ነገሮችን በግልፍተኝነት ሳይሆን በንዴት ሳይሆን በቃ በእውቀት ላይ የተመሰረተ እውነትን ፍለጋ ነገሮችን ማድረግ በጣም ደስ ይላል የሚለውን ነገር ለማስቀመጥ ነው። ከዚህ ስቀጥል ጥያቄ አለኝ። ይሰማል ድምጼ? ይሰማል። እናመሰግናለን። ጥያቄ ይሁን እና የመጀመሪያው ማለት የምፈልገው ነገር ምንድን ነው? እንትን ለምሳሌ አሁን ስለ መጽሐፍ ቅዱስ እኔ ማውራት ብፈልግ፣ እኔ ክርስቲያን ነኝ። ስለ መጽሐፍ ቅዱስ እኔ ማውራት ብፈልግ ስለ መጽሐፉ የሚያወራውን የቤቴን እኔ ነኝ ማውቀው። ማለት አሁን ማለት የሚፈልገውን ነገር እኔ ጋር እንግድነት ብትመጣ በሩን ማሳዬ እኔ ነኝ። አይ ይህ አንተ ለበር ብለህ አልሰራህም አትለኝም። እስልምና እምነት ተከታዮች ጋር ቢሄድ መጽሐፉ የሚለውን ዘርዝሮ ማስረዳት ያለባቸው ሙስሊሞች ናቸው እንጂ እኔ መዘርዘር አልችልም። ምክንያቱም ባለቤቱ አለዋ። ዚሴም ቱዛት አሁን እንደዛ ያልኩት ለምጠይቃቸው ጥያቄዎች ስለ መጽሐፍ ቅዱስ ሲሆን እኔ ማብራሪያ እሰጣለሁ። ስለ ቅዱስ ቁርአን ሲሆን ደግሞ የእስልምና እምነት ተከታዮች ወይም ኡስታዝ አንተ መልሱን ትሰጠኛለህ ማለት ነው። እና ስለ እስልምና ነው እኔ አሁን ጥቅሉን ነው አሁን ማወቅ የፈለግኩ። እስልምና ምንድን ነው? እውነትም ነቢያት የሰበኩት ሃይማኖት ነው ወይ? የመዳን መንገድ ነው ወይ? እውነተኛ ፈጣሪ ይህ ትክክለኛ መንገድ ነው ብሎ ያስቀመጠ ነው ወይ የሚለውን ነው። እኔ አሁን ጥቅስ እሰጥሃለሁ። ጥቅስ ስሰጥ ያንን ጥቅስ አሁን ላይኖር ይችላል። ሌላ ጊዜም ፈልገህ መመልስ እንድትሰጠኝ ነው። ከቅን ልቦና እንድታይ ነው የምፈልገው፣ ለሚሰሙትም ለእኔም ማለት ነው። እኔ ከቅን ልቦና ነው እየጠየቅኩ ያለው። ትክክለኛ የፈጣሪ መንገድ ስለሆነ እስከሆነ ድረስ ትክክለኛ የፈጣሪ መንገድ ከሆነ እውነትም ነቢያት በዘመናት መካከል የነበሩ የሰበኩት ይህ አላህ አንተ የምትለው አላህ ማለት ነው። እኔ አሁን አላህ ምንድን ነው ካልከኝ እግዚአብሔር ወይም ፈጣሪ ነው የምለው እኔ ስተረጉመው። ምን ግን እናንተ የምትሉት አላህ እውነት የትክክለኛ መንገድ ከሆነ ለምሳሌ እንደዚህ ይላል። ከተለያዩ የተጻፉ ከቅዱስ ቁርአን ላይ የተጻፉ እስልምና ታሪኮች ላይ የተጻፉ ስለ ነቢዩ ሙሐመድ ታሪክ የተጻፉ መጽሐፎች ላይ ያገኘሁትን ነገር ልንገር። ጥቅሱን ያዝና ማብራሪያ ትሰጥልኛለህ። እኔ ላላነባቸው ስለሚችል በአረበኛ ስለሆኑ የአረበኛ እውቀቱም ስለሌለኝ ማለት ነው። ምን ይላል? ለምሳሌ እስልምናን ሲናገር ምንድነው? ከፍጥረት ጀምሮ ሁሉ ፍጥረት ከሰውም ውጭ ያሉ በሙሉ
ሙስሊም እንደሆኑ ያስቀምጣል ቅዱስ ቁርአን ማለት ነው። ሙስሊም እንደሆኑ ጨረቃ ከዋክብት ሳይቀሩ ማለት ነው። እነዚህ በሙሉ ሙስሊም እንደሆኑ ነቢያት እነ አብርሃም ያሉ እነ ዳዊት ወይም ዳውድ የምንለው እነዚህ በሙሉ ሙስሊም እንደነበሩ ነው ቁርአን የሚያስቀምጠው። እኔ ግን ግራ የገባኝ እዚህ ላይ ምንድነው እስልምና በ610 ነው ለነብዩ መሐመድ የወረደው በሂራ ዋሻ ውስጥ። እነዚህ ሰዎች ደግሞ የነበሩበት ዘመን በብዙ መቶ ዓመታት ልዩነት ውስጥ ነው ያሉት። ስለዚህ እንዴት ሆኖ ነው ለነብዩ መሐመድ ምንድነው የሚለው እኔ የሙስሊሞች መጀመሪያ ነኝ በል ብሎ ነው ቁርአን የተናገረው። የእስልምና ማለት የእስላሞች መጀመሪያ በሱረቱ አልአንዓም 6:162 እስከ 163 ላይ ይናገራል። ስለዚህ ራሱ መጀመሪያ ነኝ ብሎ እየተናገረ ያለ ከሱ በፊት የነበሩትን በሙሉ እስልምና ማድረግ እንደው ጥንታዊነትን ከመፈለግ መጀመሪያ ነን ትክክለኛ ከእግዚአብሔር ጋር ማለት የፈጣሪ የሰበከው ወይም የተናገረው መንገድ ነው ብሎ እንደው ከማደናገር የዘለለ ምን ማስረጃ አለ? ራሱ የተናገረው እያለ ራሱ በአንደበቱ ነብዩ መሐመድ እኔ የሙስሊሞች መጀመሪያ ነኝ ብሎ አላህ ለሱ መልእክቱን ሲያወርድ እንዲህ በል ብሎ አሁን በሰጠው ጥቅስ ላይ ተናግሯል። እና ከምን አንጻር ነው እስልምና ነቢያት የሰበኩት የሚሆነው? ሁለተኛ ጥያቄ አጭር ናት፣ ያሁኗ አጭር ናት። ሁለተኛ ጥያቄ ደግሞ ፍጥረታትን በሙሉ እስልምና ማድረጉ አልኢምራን 3:52 ላይ በሱረቱ አልበቅራ 236 ላይ እነ አብርሃም እነ ሐዋርያት በሙሉ እስላሞች እንደነበሩ እስልምናን መገንዘብ በሚለው በመሐመድ ጀሚልም የተጻፈ እና የተተረጎመ አለ ገጽ 7 እስከ 11 ላይ ማለት አሁን እነዛን እናንተ ፈልጋችሁ እንድትሰጡኝ ነው ፈልገውና ግን እኔ ጥቅሱን እሰጣለሁ ደግሜም ስለማወራ እነዚህ ላይ የተጻፈው ፍጥረትስ ሙስሊም የሚሆነው እኔ እኮ ክርስቲያን የሆንኩት እውነት ለመናገር የዘላለም ሕይወትን ለማግኘት ነው። እስልምናንም የተከተልከው አንተ የዘላለምን ሕይወት ለማግኘት ነው። ጨረቃ እስላም የምትሆነው ዛፍ እስላም የሚሆነው ፀሐይ እስላም የሚሆነው ምን ለመሆን ነው? ምንድነው ፋይዳው? ክርስትና ወይም እስልምና እኮ ሃይማኖት የተሰጠው ለሰው ልጆች ነው። ምክንያቱም የዘላለምን ሕይወት ወደ ገነት እንድንገባ። ጨረቃ ታዲያ ገነት እንድትገባ ነው? ፀሐይ ገነት እንድትገባ ነው? ይህ ማለት እስልምና የምትሆነው